ሰላም ሰላም ወገኖቼ ዛሬ የምናየው ሞጁል እና ፓኬጅን ነው። ሞጁል ማለት ምንድነው? ፓኬጅ ማለት ምንድነው የሚለውን እናያለን። ቀጥታ ወደ ዲፊኒሽኑ ስንሄድ ሞጁል እንደ ፓኬጅ አር ፋንዳሜንታል ዌይ ቱ ኦርጋናይዝ እንደ ስትራክቸር ኮድ ኢንቱ ሪዩዘብል ዩኒት። ኮዱን ሪዩዘብል እንድናደርግ ሪዩዘብልን አቺቭ እንድናደርግ ኦርጋናይዝ እና ስትራክቸር የሚያደርጉት እነማን ናቸው? ሞጁል እና ፓኬጅ ነው የሚባሉት። ስለዚህ ሞጁልን ስናይ ሞጁል ኢዝ ሲንግል ፓይተን ፋይል ነው። ፒዋይ ኤክስቴንሽን ያለ ከዛ ኮንቴኒንግ ፋንክሽን ክላስ በውስጡ ፋንክሽኖችን ክላሶችን እና የተለያዩ ቫሪያብሎችን የያዘ ፓይተን ፋይል ነው ማለት ነው ሞጁል። ስለዚህ ሞጁል ምን ያደርጋል? ፕሮሞትስ ኮድ ሪዩዛቢሊቲ ባይ አሎዊንግ አስ ቱ ኢምፖርት እኛ ኢምፖርት እንድናደርግ ያመቻቻል። ከዛ ኢምፖርት አድርገን እኛ ሪዩዝ እንድናደርግ የሚረዳን ሞጁል ነው የሚባለው በፓይተን ማለት ነው። ሌላው ፓይተን ካምስ ዊዝ ሴት ኦፍ ቢልቲን ሞጁል ዛት ሳፖርት ዋይደር ሬንጅ ኦፍ ፋንክሽናሊቲ የተለያዩ ፋንክሽናሊቲውን ሳፖርት እንዲያደርጉ የተለያዩ ቢልቲን ሞጁል አለው። ላንጉዌጁ ዲቨሎፕ ሲደረግ ከላንጉዌጁ ጋር ዲቨሎፕ የተደረጉ ሞጁሎች አሉ። ለምሳሌ ማቴማቲካል ኦፕሬሽን እንድንሰራ የሚያግዘን ማት ሚል ሞጁል አለው። ሌላው ፋይል አለ። ፋይል ኢንፑት አውትፑት ላይ የሚያግዙን ሞጁሎችም አሉ እና ከነዛ ውስጥ ሳም ኮመንሊ ዩዝድ ቢልቲን ሞጁሎችን ስናይ አንደኛው እዚህ ጋር ማትስ ነው። ማት ሚል ሞጁል አለው። ፕሮቫይድ ማቴማቲካል ፋንክሽኖችን ፕሮቫይድ ያደርጋል። ለምሳሌ ማት ዶት ስኩዌር ሩትን የመሳሰሉ ሳይን እና ሌላ ኮዛይን ምናምን እነዚህ ማቴማቲካል የሆኑ ፋንክሽኖችን እንድንሰራ የሚያግዝን ሞዴል ነው። ሌላው ደግሞ ኦኤስ ነው። ኦኤስ ደግሞ ኢንተራክት ዊዝ ኦፕሬቲንግ ሲስተም ከኦፕሬቲንግ ሲስተሙ ጋር ኢንተራክት እንድናደርግ የሚያግዘን ሞዴል ነው ማለት ነው። ይህ ማለት ደግሞ ፋይል እና ዳይሬክተሪ ማናጅመንት ላይ የሚያግዘን ሞጁል ነው ማለት ነው። ሌላው ደግሞ እዚህ ጋር ሲስ ሞጁል የሚል አለ። ሲስተም ስፔሲፊክ ፓራሜትር እና ፋንክሽኖችን አክሰስ እንድናደርግ የሚረዳን የሚያግዘን ሞጁል ነው። ሌላው ደግሞ ዴት ታይም ላይ ሃንድል ዴት እና ታይም ኦፕሬሽኖችን ሃንድል ለማድረግ ቢልቲን ሞጁል ነው ማለት ነው ዴት ታይም። ስለዚህ እነዚህ ሰም ኦፍ ቢልት ኮመንሊ የምንጠቀመው ቢልቲን ሞጁሎች ናቸው። ሰም ኦፍ ደም ናቸው እነዚህ። ሌላው ደግሞ ፓኬጅ ነው። ፓኬጅ ምንድነው የሚለውን ስናይ ፓኬጅ ፕሮቫይድስ a way to organize related module under a common namespace። ስለዚህ ፓኬጅ ማለት ጀስት ፎልደር ነው። ነገር ግን ፎልደር ሆኖ ያ ፎልደሩ ደግሞ ሞጁሎችን የተለያዩ ኮመን ሪሌትድ የሆኑ ሞጁሎችን አንድ ላይ የሚይዝ ፎልደር ነው ማለት ነው፣ ወይም ዳይሬክተሪ ነው። ስለዚህ ያ ደግሞ አንድ ላይ መያዙ ምንድነው ጥቅሙ? ፕሪቨንቲንግ ኔሚንግ ኮንፍሊክት እንዳይፈጠር ያግዘናል። ሌላው ደግሞ ኢምፕሩቪንግ ኮድ ሪዩዛቢሊቲ ኮድ ኦርጋናይዜሽን ኢምፕሩቭ ያደርጋል። ሌላው ደግሞ እዚህ ጋር ፓኬጅ ኢዝ ኢሰንሻል ዳይሬክተሪ ዛት ኮንቴንስ ስፔሻል ፋይል ኮልድ እዚህ ጋር አንደርስኮር ኢኒት ዶት ፒዋይ ፋይልን ኮንቴን ያደርጋል ፓኬጅ ማለት ነው። እና ሌላው ደግሞ ዋን ኦር ሞር ሞጁል አንድ ወይም ከአንድ በላይ ሞጁሎችን ይይዛል ማለት ነው። ኢት አሎ ፎር ሃይራርኪካል ስትራክቸር ቱ ኦርጋናይዝ ሞጁል እንደ ሰብ ፓኬጅ ሞጁሎችና ሰብ ፓኬጆችን ኦርጋናይዝ እንድናደርግ ያግዘናል ማለት ነው ፓኬጅ። ሌላው የፓኬጅ ኪ ፊቸሩን ስናይ አንደኛው ሃይራርኪካል ኦርጋናይዜሽኑ ነው። ስለዚህ ሃይራርኪካል ኦርጋናይዝ ሞዴል እንቱ ሃይራርኪ ሞዴል ለምሳሌ ፎልደር ላይ ሌላ ፎልደር አድርገን ሪሌትድ ሞጁል የሆኑትን አንድ ላይ ማድረግ የምንችልበት ወይ ነው ማለት ነው። ስለዚህ ሌላው ደግሞ ኔም ስፔሲንግ ነው። ፓኬጅ ሄልፕ አቮይድ ኔሚንግ ኮንፍሊክቶችን አቮይድ እንድናደርግ ያግዘናል ማለት ነው። ስለዚህ እነዚህን ሞጁል እና ፓኬጅን ሁለቱን በፓይተን ኮድ እናያለን። ስለዚህ ቀጥታ ቪዥዋል ስቱዲዮ ላይ ሄደን መጀመሪያ የምናየው ቀጥታ እነዚህ ቢልቲን ሞጁሎችን እናያለን ፓይተን ውስጥ ያሉትን። ስለዚህ እነሱን ለማየት እዚህ ጋር ቀጥታ አዲስ ፋይል ክሬት ላድርግ እኔ
ካልኩሌተር ሚል ፋይል ክሬት አድርጌያለሁ። ስለዚህ ካልኩሌተር ሚል ፋይል ላይ ለምሳሌ እኔ አሁን ኢምፖርት ላድርግ ማትስ ሞጁልን። ስለዚህ ማትስ እንዲህ አድርጋችሁ ኢምፖርት ታደርጋላችሁ። ሞጁሉን እንዲህ ኢምፖርት ካደረጋችኋላ ለምሳሌ እኔ አሁን ፕሪንት ከሞጁሉ አንዱ ስኩዌር ሩት ነው አይደል? ስኩዌር ሩት ስለሆነ እዚህ ጋር ሞጁሉን ማት ብላችሁ ዶት ከዛ ስኩዌር ቲ ስኩዌር ሩት ነው አይደል? ስለዚህ ስኩዌር ሩት ኦፍ ለምሳሌ 16 ስኩዌር ሩት ኦፍ 16 ስንት ነው የሚለውን ስና 4 ነው አይደል? ስለዚህ እሱን ስኩዌር ሩትን ይሰራል። ያው እዚህ ጋር እንዳያችሁት 4 ነው ፕሪንት የሆነው። ስኩዌር ሩት ኦፍ 16 4 ነው። ለምሳሌ ስኩዌር ሩት ኦፍ 25 ስንት ነው? 5 ነው የሚሆነው። ስለዚህ ስኩዌር ሩት ኦፕሬሽንን በቀላሉ እንዲህ ይሰራል። ሌላው ደግሞ እዚህ ጋር ለምሳሌ ፕሪንት ልበልና ፕሪንት ላይ ማት ዶት እንዲህ ማት ዶት ስትሉ የተለያዩ ኮድ ስኒፕት ፓይተን ኮድ ስኒፕ ከተጫነ እነዚህ የተለያዩ ሜቶዶችን ለእናንተ ቀጥታ ያሳያል። ስኩዌር ሩት፣ ፓወር፣ ሎጎ፣ አብሶሊት ቫልዩ ምናምን እነዚህ የተለያዩ እንትኖችን ፋንክሽኖችን ቀጥታ ለእናንተ ያሳያል። ስለዚህ እነዚህ የተለያዩ ፋንክሽኖች አሉ። ስለዚህ ለምሳሌ ከነዛ ውስጥ ፓወር ሚሊዮን ሳሳይ አሁን ፓወር የሚቀበለው 2 ቁጥር አይደል? ስለዚህ 2 ቁጥር ፓራሜትር ይቀበላል። ከዛ ፓወር ይሰራል። ቱ ዘ ፓወር ኦፍ 3 8 ነው የሚሆነው። ስለዚህ እዚህ ጋር እንዳያችሁት 8 አውትፑት አድርጓል። ስለዚህ ማትስ ሞጁል የሚሰራው እነዚህ ማቴማቲካል የሆነ ፋንክሽኖችን ይሰራል ማለት ነው። ሌላው ደግሞ ሁለተኛ ሞጁል ኢምፖርት አደርጋላችሁ ዴት ታይምን ሞጁል። ስለዚህ ዴት ታይምን ኢምፖርት ካደረጋችሁ በኋላ ለምሳሌ ፕሪንት እዚህ ጋር ዴት ታይም ሞጁል ያን ሞጁልን ትጽፋላችሁ። ከዛ ዴት ታይም ካላችሁ በኋላ እዚህ ጋር ዴት ታይም ሞጁል ላይ ውስጥ ላይ ሌላ ሰብ ፓኬጅ አለው። ዴት ታይም ፓኬጅ ላይ ሌላ ደግሞ ሰብ ፓኬጅ ስላለው ከዛ ሰብ ፓኬጆች ውስጥ እዚህ ጋር እንዳያችሁት ዴት ታይም ይላል፣ ዴት ሚላል። ስለዚህ ዴት ታይም ሚሎን ስናይ ዶት ብላችሁ ስታዩ ደግሞ ዴት ታይም ላይ እዚህ ጋር ዴት ታይም ማለት ኖርማሊ ሞጁሉ ነው። ስለዚህ እዛ ሞጁል ላይ እነዚህ የተለያዩ ፋንክሽኖች አሉ። ለምሳሌ ናው ሚሎን ስናይ ያሁኑን ዴት ታይም ናው ሚሎን ስናይ ያሁኑን ሰዓት ፕሪንት ያደርግልናል። ስለዚህ እዚህ ጋር ስታዩ እንዳያችሁት ያሁኑ ዴት ታይሙን ፕሪንት አድርጓል። ስለዚህ እንዲህ እየቀያየራችሁ እዚህ ላይ መሞከር ትችላላችሁ። ለምሳሌ ቱዴይ የሚለውን ስናይ ቱዴይ የሚለው ራሱ ተመሳሳይ ነው ከዴት ታይም ጋር። ስለዚህ እዚህ ጋር እንዳያችሁት እንደዚህ ፕሪንት ያደርግላችኋል። ስለዚህ እንዲህ ያደረጋችሁ ዴት ታይምን ራሱ በቢልቲን ሞጁል መሞከር ትችላላችሁ። ዴት ታይም የሚያስፈልግበት ፊልድ ካለ በዛ ፊልድ ላይ ዴት ታይምን እንዲህ አክሰስ ማድረግ ትችላላችሁ ማለት ነው። ሌላው እስቲ ካስተም ሞጁልን እንዴት ቢልት እናደርጋለን የሚለውን እናያለን። ስለዚህ ለአሁኑ እነዚህን ላጥፋ። ከዛ እዚህ ጋር አዲስ እስቲ ፋይል ክሬት ላደርግ። ካልክ ፕሮሰስ ዶት ፒዋይ ሚል አዲስ ሲምቦል ፓይተን ፋይል ፈጥር ያለው። ስለዚህ ካልክ ፕሮሰስ ዶት ፒዋይ ላይ እዚህ ጋር ምን ታደርጋላችሁ? ለምሳሌ እኔ አሁን እዚህ ጋር ሞጁል ላይ ዝም ብዬ እንትን ላድርግ ዲፋይን ላድርግ ማትስን 2 ነምበሮችን አድ የሚያደርግና የሚያካፍል የሚቀንስ ምናምን ፋንክሽን እዚህ ክሬት ላድርግ። ስለዚህ እዚህ ጋር ክሬት አድርጌ ሪተርን ኤ ፕላስ ቢን ሪተርን ላድርግ። ሌላ ፋንክሽን ደግሞ ሳብ ብዬ ሳብስትራክሽን የሚሰራ ኤና ቢ አዲስ ፓራሜትር ልቀበልና ሪተርን ላድርግ እዚህ ጋር ኤ ፕላስ ቢን። ስለዚህ ሌላ እዚህ ጋር አሁንም ፕሮዳክት የሚሰራ ፕሮድ ብዬ ክሬት ላድርግ ሞጁል። ስለዚህ እዚህ ላይ ለምሳሌ ሪተርን ላድርግ ኤ ማልቲፕላይ ባይ ቢ። ስለዚህ 4 ዲቪዥን ደግሞ እና ላይ እንዳጆ። ስለዚህ እዚህ ጋር ዲቭ ብዬ አዲስ ዲቪዥን ክሬት ላድርግ ኤ ቢ ብዬ ዲቪዥን ፋይል ሞጁል እዚህ ጋር ክሬት ላድርግ ሪተርን ላድርግ ኤ ዲቫይድድ ባይ ቢ። ስለዚህ ይሄ ኖርማል አንድ ሞጁል ክሬት አድርጌያለሁ። ስለዚህ
ሌላው እዚህ ጋር መጥቼ ያን ኢምፖርት አድርግ። ለምሳሌ ኢምፖርት ለማድረግ ኢምፖርት ተጠቀሙና ከዛ ፋይል ሞጁል ኔሙ ለምሳሌ አሁን ካልክ አንደርስኮር ፕሮሴስ ነው ሞጁል ኔሙ። ስለዚህ ይሄን በመጠቀም አሁን ካልክ ፕሮሴስ ሚለው ሞጁልን በመጠቀም እዚህ ጋር እነዛን እዚህ ጋር አርትሜቲክ ኦፕሬሽኖችን መስራት ይቻላል በሁለቱ ነምበር ላይ። ስለዚህ አሁን እዚህ ጋር ለምሳሌ እዚህ ጋር ፕሪንት ላድርግ። ፕሪንት ካልክ ዶት ስትሉ ኖርማሊ ካልክ ላይ ያሉ ሜቶዶችን ለእናንተ እዚህ ኮድ ስኒፕ ያመጣል። ስለዚህ እዚህ ጋር እንዳያችሁት አድ ሚል ሜቶድ አለ። ስለዚህ ለምሳሌ 2.5 ብያለሁ 2 እና 5 ይደምርልኛል ማለት ነው። አሁን እዚህ ጋር ለምሳሌ ራን ስናደርግ ካልኩሌተር ዶት ፒ ዋይ ፋይሉን ራን ስናደርግ እዚህ ጋር እንዳያችሁት 7 አድርጎልኛል አዲሽኑ። ለምሳሌ ሌላው ሳብስትራክሽኑን ራሱ ስትሰሩ እዚህ ጋር ካልክ ፕሮሴስ ከዛ ዶት ሳብ ዲቪዥን አለ ሳብ ሚሊዮን አክሰስ ካደረጋችሁ በኋላ ለምሳሌ 2 እና 5 አሁንም ፋስል አድርግ 2 እና 5ን ሲቀነስ ኔጌቲቭ 3 ነው የሚሆነው። እንዳያችሁት እንደዚህ ይሰራል ማለት ነው። ሞጁሎችን እንደዚህ የራሳችሁን ካስተም ሞጁል እንደዚህ ክሬት ማድረግ ይቻላል። ስለዚህ ሌላው አሁን ፓኬጅን ነው የምናየው። ሌላው ደግሞ ፓኬጅ እንዴት ነው ፓኬጅ ደግሞ ኦርጋናይዝ እንድናደርግ ተመሳሳይ የሆኑ ሞጁሎችን አንድ ላይ እንዲይዝ ኦርጋናይዝ እንዲያደርግ ነው። ስለዚህ እዚህ ጋር ለምሳሌ አዲስ ፎልደር ክሬት ላድርግ ኒው ፎልደር። ከዛ ክሬት ካደረጋችሁ በኋላ ለምሳሌ እኔ ሞጁል ሚል ፎልደር ክሬት አድርጌያለሁ። ሞጁል ሚል ፎልደር ላይ ምንድነው የምታደርጉ? አንደኛ መቀመጥ ያለበት አንድ ፋይል አለ። ያ ፋይል ምንድነው? አንደርስኮር ኢኒት ከዛ አንደርስኮር ዶት ፒዋይ ፋይል አለ። እዚህ ፋይል ላይ ምንም ነገር አይቀመጥም፣ ግን ይሄ ፋይል ክሬት ይደረጋል። ስለዚህ ከዛ ይሄን ፋይል ክሬት ካደረጋችሁ በኋላ ከፈለጋችሁ ይሄን ፋይል ክሬት ካደረጋችሁ በኋላ እዚህ ጋር አሁን ለምሳሌ ካልክ ፕሮሴስ ሚለው አለ አይደል? ይሄን ካልክ ፕሮሴስ ሚለው ለምሳሌ ከዚህ አሁን ካት ላድርግና እዚህ ሞጁሉ ላይ ሞጁል ብያለሁ። ፓኬጁ ስሙን እኔ ፓኬጅ ማለት ትችላላችሁ። እኔ ግን ሞጁል ነው ያልኩት ፎልደሩን። ስለዚህ እዛ ውስጥ ምን ላደርግ? ለምሳሌ ፔስት ላደርግ። ኤክስቴንሽን ፓይተን ዌንትስ ቱ ሜክ ሪፋክተሪንግ ቼንጅስ ዊዝ ዲ ፋይል ሙቭ። እዚህ ጋር አክሰስ ስላደረግኩ ካልኩሌተር ላይ ኦኬ ሊበሉ። እዚህ ጋር ኦኬ ስትሉ ለእናንተ እዚህ ጋር ካልኩሌተር ላይ ያለውን ሪፋክተሪ ያደርጋል። እዚህ ጋር አሁን እንዳያችሁት ኢምፖርት ሲያደርግ እንዲህ ኢምፖርት ያደርጉ ኖርማሊ ፓይተን ኮንሶል ብሎ ከነንትኑ ጭምር ነው። ነገር ግን እንዲህ ሲሆን ኤረር ነው። እንዲህ መሆን አለበት። እዚህ ጋር ሞጁል ፍሮም ሞጁል ነው መሆን ያለበት። ይሄ ኢምፖርት አንዳንዴ ኤረር ነው የሚያመጣው። ይሄን ኢምፖርት እንደገና ራሳችን ኢምፖርት እናደርግ። ስለዚህ አሁን እዛ ውስጥ ሞጁል ሚል ፎልደር ውስጥ ነው ካልክ ፕሮሰስ ዶት ፒዋይ ያለው። ስለዚህ ይሄን ኢምፖርት ለማድረግ ምን ታደርጋላችሁ? ኢምፖርት አሁን ኖርማሊ አክሰስ ለማድረግ ሞጁል ዶት ካልክ ፕሮሰስ ብላችሁ ነው ኢምፖርት ማድረግ የምትችሉት። ግን በእንደዚህ መልክ ሳይሆን ቀጥታ ኢምፖርት የምታደርጉ ፍሮም ብላችሁ ሞጁል ስም ለምሳሌ የፓኬጁ ስም አሁን የኔ ላይ ሞጁል ነው። ስለዚህ ሞጁል ብላችሁ ከዛ ፍሮም ሞጁል ከዛ ኢምፖርት ምን ማድረግ ኢምፖርት ካልክ ፕሮሰስን ከዛ ኢምፖርት ማድረግ ትችላላችሁ። ስለዚህ አሁን እዚህ ጋር ካልክ ፕሮሰስ ኢምፖርት አድርገናል። ሌላው ደግሞ ስፔሲፊክ የሆነ ለምሳሌ ከዚህ ከሞጁሉ ስፔሲፊክ የሆነ ነገር እንትን ማድረግ ይቻላል። ኢምፖርት ለምሳሌ አድ ሚሊዮን ብቻ ኢምፖርት ማድረግ ይቻላል ኢንስቴድ ኦፍ ካልክ ምናምን ከምንድል እዚህ ጋር ሌላው ደግሞ ፍሮም ሞጁል ዶት ካልክ ፕሮሰስ ከዛ ኢምፖርት ማንን ኢምፖርት ማድረግ ትችላላችሁ? እዚህ ጋር አድ ሚል ፋንክሽን ለምሳሌ ኢምፖርት ማድረግ ትችላላችሁ። ከዛ እዚህ ጋር ምንም ካልክ ዶት ካልክ ፕሮሰስ ሳትሉ አድ ፋንክሽንን ቀጥታ ኮል ማድረግ ይቻላል ማለት መጥራት ይቻላል፣ ይሰራል ማለት ነው። ስለዚህ አሁን ይሄን ኤራን ብናደርግ እንዳያችሁት ምንም ኤረር የለውም። 7 እና -3 ወጥቷል። ስለዚህ ይሄ ኖርማሊ ምንድነው የሚባለው ሞጁል እና ፓኬጅ ነው። ስለዚህ ፓኬጅ ላይ ደግሞ ሌላው አሁንም እንትን የምትሉ ሌላ አዲስ
ፓኬጅ ቢኖር ፓኬጅ ላይ ሌላ ፓኬጅ ሰብ ፓኬጅ ቢኖር እዚህ ጋር ኔስትድ ፓኬጅ ነው የሚባለው። ያው እዚህ ጋር አዲስ ፎልደር ፈጥራችሁ እዛ ፎልደር ላይ ለምሳሌ እዚህ ጋር ማትስ ሞጁል ብላችሁ አንድ ላይ ማትስ ሞጁልን የሚይዝ ፎልደር ክሬት ልታደርጉ ትችላላችሁ። ከዛ እዚህ ጋር ማትስ የሚሰራውን ከዚህ ውጭ ላይ ካለው ላይ እዚህ ጋር ለምሳሌ ካት አድርጋችሁ እዛ ውስጥ ፔስት ማድረግ ትችላላችሁ። ሌላ ደግሞ ፊዚክስ የሚሰራ የሆነ ፊዚክስ ላይ ለምሳሌ ስፒድ ሌላ ነገሮች የሚሰራ ነገር ቢኖር ስፒድ የሚሰራውን ስፒድ ሞጁል ፊዚክስ ሞጁል ብላችሁ አንድ ላይ ፊዚክስ ስለ ፊዚክስ የሚሰራ ሞጁሎችን አንድ ላይ ማድረግ ትችላላችሁ ፓኬጅ ላይ ማለት ነው። አዲስ ፓኬጅ ስትፈጥሩ ዶት ኔት ፋይልን እንዳትረሱ። ኔሚንግ ስፔስ ላይ በጣም ትልቅ ዋጋ አለው። ኔሚንግ ስፔስ ወደፊት እናያለን። ስለዚህ ኔት ፓይተን ክሬት አድርጉታላችሁ ኔትን። ስለዚህ እንዲህ አድርጋችሁ ጀስት አክሰስ ማድረግ ትችላላችሁ። አሁን ደግሞ ኢምፖርት የምናደርገው ኬት ወዴት ነው? ከሞጁል ወደ ማት ሞጁል ውስጥ ሄደን ነው ያን እነዚህ እንትኖችን የምናገኘው። ስለዚህ እዚህ ጋር አውቶማቲካሊ ሰው ራሱ ኢምፖርት ያደረገው እንዴ ኢምፖርት አድርጓል። ነገር ግን ኤረር ነው የሚያመጣው። ይሄ ኤረር የሚያመጣው እና ያለን ኤረሩን አሁን እንዳያችሁት እዚህ ጋር ሞጁል ኢዝ ኖት ፋውንድ ኤረር ሚል ነው የሚያመጣው። ኖ ሞጁል ኔምድ ፓይተን ኮንሶል ፓይተን ኮንሶሉ ዳይሬክተሪ ነው ዋናው እንትኑ። ስለዚህ እሱን ታጠፋላችሁ። ከዛ እሱን ስታጠፉ ኖርማል ይሰራል ማለት ነው። ስለዚህ ይሄን ይመስላል ፓኬጅ እና ሞጁል። ስለዚህ ያልገባችሁት ነገር ካለ ስለ ፓኬጅ እና ስለ ሞጁል ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።